ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ትናንት በእንግሊዝ ፕሪሚየር ሊግ አንድ የሳምንቱ ተስተካካይ ጨዋታ ተከናውኖ ነበረ። ይህ ጨዋታ እንግዲህ ማንቸስተር ዩናይትድ ከበርንመዝ ጋር ያከናወኑት ነበረ። ያው ጨዋታው ከመጀመሩ በፊት ብዙ ትኩረቶች ነበሩት። ምክንያቱም ዩናይትዶች መሻሻሎቻቸውን ይዘው የሚቀጥሉበት ጨዋታ ይሆናል ወይ፣ በርንማዞችስ በዩናይትዱ ጨዋታ ምን አይነት የጨዋታ መንገድና ጫና ይዘው ይቀርባሉ የሚለው ተጠባቂ ነበረ። የጨዋታው አጠቃላይ ሂደት ያው ፍሪ ፍሎዊንግ ጨዋታ እንደሚሆን ኤክስፔክት የተደረገ ነበር። ምክንያቱም ሁለቱም ቡድኖች መጫወት ከሚፈልጉት እና በሜዳ ላይ ከሚያሳዩት እንቅስቃሴ አንጻር ኤክስፔክት የተደረጉ ነገሮች ነበሩ። ያው እስርስር ያለ ጨዋታ እንደማይሆን ይጠበቃል። ነገር ግን በዚህን ያክል የጎል ማርጂን 4-4 በሆነ ውጤት 8 ጎሎች ተቆጥሮበት ጨዋታው ይጠናቀቃል የሚል ግምት አልነበረም። የሁለቱ ቡድኖች ጨዋታ እንግዲህ 4-4 በሆነ ውጤት ተጠናቋል። ከጨዋታው በኋላ አሰልጣኝ ሩበን አሞሪም በጣም ከበርካታ ጊዜያት በኋላ እጅግ ከረዥም ጊዜ በኋላ በማንቸስተር ዩናይትድ የቡድን እንቅስቃሴ ደስተኛ መሆኑን ተናግሯል። ይሄ ለዩናይትድ ፖዘቲቭ የሆነው ነገር ነው። በእንቅስቃሴው ተጫዋቾቹ ማድረግ ያለባቸውን ነገር እንዳደረጉ፣ በተጫዋቾቹ እንቅስቃሴ እጅጉን በጣም ደስተኛ መሆኑን፣ ከተጋጣሚ እንቅስቃሴ አንጻር ለተጋጣሚ እንቅስቃሴ ተጫዋቾች ራሳቸውን ያዘጋጁበትና አጸፋ የሰጡበት መንገድ አሰልጣኙን በጣም አስደስቶታል። ይሄ ከጎሉ ይልቁን እንቅስቃሴው የተሻለ ማንቸስተር ዩናይትድ እንደሆነ የሚያሳይ ነው። ኮንሲድ ያደረጋቸውን ጎሎች በተመለከተ ኮንሲድ ያደረገበትን መንገድ ሳይሆን የመረመረው ወይንም ደግሞ ኮንሲድ ያደረገበትን የጨዋታ ሂደት ሳይሆን ለመመልከት የሞከረው ኮንሲድ አድርገው እንደገና ወደ ጨዋታው ለመመለስ የመጡባቸው እንደገና ኮንሲድ ባደረጉባቸው ሁኔታዎች ውስጥ የተጋጣሚን እንቅስቃሴ ተቆጣጥረው ደግሞ ወደ ጨዋታው ይበልጥ ገብተው ጨዋታውን ተሸክመው ለመውጣት ያደረጉትን ጥረት አድንቋል ተጫዋቾቹን። ይሄ ለዩናይትድ ተጫዋቾችም ሆነ ለዩናይትድ ቤተሰብ እጅግ በጣም ትልቅ ዜና ነው። ምክንያቱም አሰልጣኝ ሩበን አሞሪም አብዛኛውን በቡድን ግንባታ ሂደቱ ላይ ደስተኛ እንዳልነበረ እናውቃለን። በተደጋጋሚ ስለዚህ ጉዳይ ይናገራል አሰልጣኝ ሩበን አሞሪም። የቡድኑ የማጥቃት መንገድን በተመለከተ፣ የቡድኑን የመከላከል መንገድን በተመለከተ፣ ለተጋጣሚ እንቅስቃሴ ቡድኑ በአጠቃላይ የሚሰጠውን የጨዋታ አቅርቦት፣ ለዛ የጨዋታ አቅርቦት ደግሞ የሚኖረውን ሚና በተመለከተ በተደጋጋሚ ኩዌስችን የሚያደርግ አሰልጣኝ ነው እና ወደ ቼንጂንግ ሲስተም በተደጋጋሚ መጥተው ጠይቀውታል። ይህንን በተመለከተ አሰልጣኝ ሩበን አሞሪም በጨዋታ ሀሳቡ በጣም ደስተኛ መሆኑ ነው የሚናገረው። ትናንትናም ስለ ቼንጂንግ ሲስተም ጠይቀውታል በነገራችን ላይ እና አሰልጣኙ አብዛኛውን በጨዋታ እቅዶቹ ከተመለከት ነው የጨዋታ እቅዶቹን ተግባራዊ የሚያደርግበት መንገድ የራሱ የሆነ አቋም አለው። ያው በእንቅስቃሴ በፎርሜሽን ወይም ደግሞ የጨዋታ የመጫወቻ ቅርጹን ፍሌክሲቢሊቲ በተመለከተ የሚጠቀምበት መንገድ እንዲሁም ደግሞ በቢልድ አፕ ፕሌይ ለመጫወት የሚሞክርበት መንገድ በተለይም ደግሞ ይሄ ቢልድ አፕ ፕሌዩን ታይፒካሊ የሚጠቀመው በ3-2-5 ሼፕ ውስጥ የዩኒክ ፊቸር የሚለው እሱን ይሄ ሲሲቢ ወይም ደግሞ ኢንቨርቲንግ ሴንተር ባክስ በሚለው ሀሳብ ማለት ነው። ሲሲቢ አብዛኛውን ጊዜ ለመጠቀም ይሞክራልና ይሄ ደግሞ የሚድፊልድ ኦቨርሎድን አብዝቶ ተግባራዊ የሚያደርግና የባውንስ ፓስ የሚባለውን ኦፕሽን ለተጫዋቾች በተለይም ኃላፊነቱን ለግብ ጠባቂውና ለተከላካይ ወይም ደግሞ ለግብ ጠባቂው ቅርብ በሆነው አማካኝ መካከል ተደጋጋሚ የሆነ ስራዎችን እንዲሰሩ ያደርጋቸዋል። ይሄ ማለት የኦፖነንትን ፈርስት ፕሬዠር ዲስረፕት ማድረግ የሚፈልግ አሰልጣኝ ነው። የባውንስ ፓስ በነገራችን ላይ በጣም ትልቁ ስኬፕ የሚያደርጉበት ቡድኖች አብዛኛውን ጊዜ የማምለጫ ሀሳብ ብለው የሚወስዱት ምንድን ነው? ፕሬዠርን ያመልጡበታል። ምክንያቱም ከመጀመሪያው ፕሬዠር ወደ ሁለተኛው ፕሬዠር ስለሚሄዱ ያ ከመጀመሪያው ፕሬዠር ወደ ሁለተኛው ፕሬዠር በሚሄዱበት ሰዓት
አቴንሽን ዲስራፕት ያደርጋል ማለት ነውና ይሄን በሲሲቢ ወይም ደግሞ በኢንቨርቲንግ ሴንትራል ሴንተር ባክ በሚለው ሐሳብ ውስጥ ተግባራዊ የሚያደርግ አሰልጣኝ ነው። እነዚህ ሁሉ አሁን እየተተገበሩ ያለበት መንገድ አሰልጣኙን እንዳስደሰተው ከትናንትናው ጨዋታ በኋላ ለመመልከት ችያለሁ። ግን አጠቃላይ የነበረውን እንቅስቃሴ ለመመልከት እንሞክር። ዩናይትድ እንደዚህም ሆኖ ስህተቶች ነበሩበትና እነዚህ ስህተቶቹ የሚታረሙ ስህተቶች መሆናቸው ነው አሰልጣኝ ሩበን አሞሪምን ትናንትና ያስደሰተው። ለምሳሌ በትናንትናው ጨዋታ ምንድነው ያነሳው፣ ምን ላይ ፎከስ ለማድረግ ሞክሯል የሚለውን ሐሳብ በሚገባ አንስቶታልና በአጠቃላይ ግን ትናንት ከነበረው ፖዚቲቭ እንቅስቃሴ በተለይ አመቱን በሙሉ ዩናይትድ ሲነሱበት የነበረው ጫና አለና ከዛ ፖዚቲቭ ከሆነው ነገር ተነስቶ ሰዎች ኢንጆይ ስለሚያደርጉት ነገር ያነሳውን ሐሳብ እስኪ እንስማው። I think people enjoy more to see Manchester United this season, but we need to put both things together. Sometimes closing the games is so important. ያው ከአምናው ይልቁን ማንቸስተር ዩናይትድ ጨዋታ የክለቡን ጨዋታ ደጋፊዎች መመልከት የሚፈልጉበት ዘመን ሆኗል ይሄኛው ዘመን ነው የሚለው። በእርግጥም አምና በነበረው የዩናይትድ የውድድር ዓመት በርካታ የማንቸስተር ዩናይትድ ደጋፊዎች ደስተኛ አይደሉም። አሁን ኢንተርቴይኒንግ ጨዋታዎችን አይደለም በዚህ መንገድ ከበርንመዝ ጋር ለመጫወት ይልቁን በርንመዝን በጥሩ አቋም ወይም ደግሞ ተፎካካሪ ሆኖ ለመግጠም ራሱ የሚቸገር ቡድን ነበር የማንቸስተር ዩናይትድ ስብስብ። ዘንድሮ ግን በርንመዝን እየገጠመበት የነበረው ስሜት የገጠመበት የጨዋታ አቀራረብ ለበርንመዝ እንቅስቃሴ ነገሮችን አስቸጋሪ ያደረጉበት ሁኔታ አሰልጣኝ ሩበን አሞሪም ይህን ሐሳብ እንዲያነሳ አድርጎታል። በእርግጥም ዩናይትድ ትናንት ከነበረው አንዱ ትልቁ ድክመት ውስጥ ምንድነው ክሎዚንግ ዘ ጋፕስ ወይም ደግሞ የመጫወቻ ሜዳን ከመከልከል ጋር በተያያዘ ተጋጣሚን የመጫወቻ ሜዳ የከለከለበት መንገድ ዩናይትድ ስራ እንዳለበት የሚያሳይ ነው። ምክንያቱም በርንመዞች ተመልሰው መጥተው ኳስ በሚያስቆጥሩበት ሰዓት ወይም ደግሞ ዩናይትዶች ሉዝ ያደረጓቸውን የጨዋታ ሞመንተሞች ተጠቅመው እነዛን የጨዋታ ሞመንተሞች በሚያሳድጉበት እንቅስቃሴ ውስጥ ሁለቱን ነጥብ ያጡበት መንገድ፣ ሁለቱን ነጥብ የተወሰደባቸው መንገድ የሚታይ ነው። ያው ክፍተቶች ስላሉት ማለት ነው። እነዚህን ክፍተቶች መስጠት ለተጋጣሚ ቡድን እንዴት እንደሚቀጣ ግልጽ ስለሆነ ማለት ነው። ግን ከዚህም ውስጥ የፍሌክሲቢሊቲ ጥያቄን አንስቶ አሰልጣኝ ሩበን አሞሪም ፍሌክሲቢሊቲያችንን መጨመር አለብን ብሏል። በተለይ አንድ ቦታ ላይ የሚኖሩ ተጫዋቾች እዛ ቦታ ላይ ያላቸው ሚና በሌላ የተጫዋች እንቅስቃሴ ክፍተት ውስጥ የሚያመጣውን ጫና ለመሸከም ዝግጁ መሆን አለባቸው ብሏል። ይሄ ማለት አንድ ተጫዋች ወደ ሌላ የጨዋታ ቀጠና በሚሄድበት ሰዓት የሚተወውን ቦታ በሪከቨሪ ሩጫዎች ወይም ደግሞ በሪከቨሪ ቪው የሚለው እሱ ማለት ነው በማገገሚያ እይታዎች ውስጥ ቶሎ አይተው እነዛን የማገገሚያ አክሽኖች መፈጸም አለባቸው ነው የሚለው። ምክንያቱም እነዚህ የማገገሚያ አክሽኖች እስካልተፈጸሙ ድረስ በቡድን እንቅስቃሴ ውስጥ ዩናይትድ ጠንካራ ለመሆን በሚያስችል ወይም ደግሞ ተጋጣሚን ኮርቶ ጠንካራ ሆኖ ተሽሎ ለመጫወት በሚያስችል አቋም ላይ እንዲገኝ ያደርገው። አሁን ላይ ያለው ፖዚቲቭ ነገር በጌም ሪአክሽን ውስጥ ዩናይትድ ቶሎ የጌም ሪአክሽኑን የሚቀያየር ነው። ከዚህ በፊት የነበረው የዩናይትድ ትልቁ ድክመት የሚባለው የጌም ሪአክሽኑን የሚቀይር ዩናይትድ አልነበረም። የጌም ሪአክሽኑ ይጫነዋል። ቶሎ ለማሰብ ቶሎ ወደ ድርጊት ለመምጣትና የሚፈለገውን ውሳኔ ለመወሰን የሚቸገር አይነት ቡድን ነበር። ትናንትና ከተመለከታችሁት የጌም ሪአክሽኑ ፈጣን ነበር። ቶሎ ወደ አክሽኖች ይመጣሉ። ቶሎ እንቅስቃሴዎችን ለማሸነፍ ለመቆጣጠር ይሞክራሉ። ቶሎ ተጋጣሚ ቡድን እንዳያስብ ለማድረግ ተጋጣሚ ቡድን አስቦ የተሻለውን ነገር እንዳያደርግ አደጋዎችን ቀንሷል። ምንም እንኳን 4 ጎሎች ቢቆጠርባቸውም አደጋዎችን ግን ቀንሷልና ለአሰልጣኝ ሩበን አሞሪም በአጠቃላይ ከእንቅስቃሴ ጋር በተያያዘ የቡድን አንዱ ትልቁ እድገት የሚባለው እነዚህን ነገሮች በተሻለ ነገር መፈጸም ነው። ለምሳሌ የዲፌንሲቭ ስትራክቸሩን አሁን ትናንትና
ብንመለከት የሃይብሪድ ፕሬሲንግ ነው የሚጠቀሙ። ሃይብሪድ ፕሬሲንጎች አብዛኛውን ጊዜ ብሌንድ የሚያደርጉት ዞናል ከቨሬጆችን ነው። ፕሌየር ኦሪየንትድ ይሆናሉ። ማርኪንግ ቱ ፎርስ ኦፖነንትስ ኢን ኤ ስፔሲፊክ ፕሬሲንግ ትራፕ ነው የሚለው። የተጫዋቾችን እንቅስቃሴ በመከታተል ተጫዋቾችን አስገድዶ እነሱ ሊጫወቱበት ወይም ደግሞ እነሱ ሊከላከሉ ወይም ደግሞ እነሱ ኦፖርቹኒቲ ቴክ ሊያደርጉ ሊወስዱ ያሰቡበትን ቦታ በማስለቀቅ የዩናይትድ የጨዋታ ወጥመድ ውስጥ መክተት ነው። ይሄን በሚያደርጉበት ሁኔታ ውስጥ የተከላካይ መስመር ተጫዋቾች በተለይም ደግሞ የዲፌንሲቭ ስትራክቸር የተጋጣሚ ቡድን አጥቂዎች በሚፈለገው የጨዋታ ሲስተም ውስጥ እንዳይቆዩ ያደርጋቸዋል። ይሄ ማለት ዋይድ ኤሪያ ላይ ይበታተናሉ ማለት ነው። በዋይድ ኤሪያ በሚበታተኑበት ሰዓት ተመልሰው እንደገና ወደዚህ የፕሬሲንግ ትራፑ ሲስተም ውስጥ ለመምጣት ስለሚቸገሩ ያ የፕሬሲንግ ትራፑን ወጥመድ በባውንስ ባክ በባውንስ ፓሶች ዩናይትዶች እንደገና ይጫወቱና እነሱን ከጨዋታ ውጭ አድርጓቸዋል። ይሄ ማለት በተከላካዮቹና በአማካኞቹ መካከል ያለውን የተቆረጠውን ስፔስ ዩናይትዶች በተሻለ ከቨር የማድረግ እድል ይሰጣቸዋል ማለት ነው። ለምሳሌ ዩናይትድ ባሳለፍነው የውድድር ዓመት የነበረው አንዱ ትልቁ ድክመት አሁን በዘንድሮ የውድድር ዓመት ያሻሻለው ምንድን ነው? ተጋጣሚ ሊጫወትበት ያሰበውን ወይም ደግሞ ተጋጣሚ ይጫወትበታል ተብሎ የሚጠበቀውን አደገኛውን ቦታ የመከላከል ችግር ነበረበት ማንቸስተር ዩናይትድ። ተጋጣሚ ይጫወትበታል ተብሎ የሚታሰበውን አደገኛ ቦታ አለመከላከል ደግሞ ለማንቸስተር ዩናይትድ አስቸጋሪ የሚሆንበት ዋነኛው ምክንያት ምንድን ነው? የሚከላከልበትን እሳቤ ይበታትንበታል። ተጋጣሚ የሚጫወትበትን ቦታ በቀላሉ ተጋጣሚ እንዲጫወትበት ከተደረገ ተጋጣሚ የተሻለ አፐራንድ ይኖረዋል። ዘንድሮ ግን ያን እያደርጋለም። ተጋጣሚ ይጫወትበታል ተብሎ የሚታሰበውን ቦታ የመከልከል ተጋጣሚ ይጫወትበታል ተብሎ የሚታሰበውን ቦታ እንዳይፈጸም የማድረግ እዛ ቦታ ላይ ስራዎችን በአግባቡ ይሰራሉ ማለት ነው። ይህም በአግባቡ የሚያከናውኑት ስራ ማንቸስተር ዩናይትድ የከቨሪንግ ወይም ደግሞ የሽፋን ስራዎቹ ይበልጥ እያደጉ ለተጋጣሚ ምቾት በማይሰጥ እንቅስቃሴ ለማንቸስተር ዩናይትድ ምቾት በሚሰጥ እንቅስቃሴ ውስጥ ሆነው እንዲያልፉ ይረዳቸዋል ማለት ነው። አሁን ላይ ያለው የማንቸስተር ዩናይትድ የቡድን ስትራክቸር ለአብዛኛው የተቃራኒ ቡድን የጨዋታ ሲስተም የሚሆን እየሆነ አይደለም። ይሄ ማለት ትናንት አሁን ለምሳሌ በበርንመዝ ጨዋታ ከተመለከትነው በርንመዞች የሚፈልጉትን ነገር ለማድረግ እየተቸገሩ ነበር። ጎል አስቆጥረዋል። ነገር ግን ጎል አስቆጥረው ጎል እንዳይቆጠርባቸው ግን ማድረግ አልቻሉም። ይሄ ፖዚቲቭ ነገሩ። አሰልጣኙ ሩበን አሞሪምም የተናገረው ነገር ያ ነው። ጎል ኮንሲድ ቢያደርጉ ነገር ግን ጎል ኮንሲድ ካደረጉ በኋላ ደግሞ ጎል ያስቆጠሩበት ሪአክሽን የሆነ መንገዱ አስደስቶታል። ሪአክሽናቸው ጥሩ ነበር። ቶሎ ለድርጊቶች ተመልሰው ቶሎ ለድርጊቶች የእንቅስቃሴ ቀጣይነት ዩናይትዶች የተሻለ እሳቤ ፈጥረዋል። አምና ቢሆን ይሄ ቡድን ይቸገር ነበር። አምና እንደዚህ አይነት የሪአክሽኖች ችግር ነበረበት ዩናይትድ። ቶሎ ወደ ተጋጣሚ ሜዳ ይሄዳል። ወደ ተጋጣሚ ሜዳ ከሄደ በኋላ ግን ይሳሳታል። የሪተርን ባክ ሲቹዌሽኖች መፍትሄ አልነበሩትም። አሁን ዘንድሮ ሃይብሪድ ፕሬሲንግን ተግባራዊ እያደረገ ነው። ለምሳሌ በ5-2-3 ሚድ ብሎክ የጨዋታ ሲስተም ውስጥ ተግባራዊ እያደረገው ይገኛል። እንደገና ይሄ የብሌንድ ዞናል ከቨሬጆችን የፕሌየር ኦሪየንትድ ቅድም ያልኳቸውን ሀሳቦች ተግባራዊ ያደርጋል። እንደገና የሲሲቢ ወይም ደግሞ የኢንቨርትድ ሴንትራል ሴንተር ባክ ሀሳቦችን ተግባራዊ ያደርጋል። ከዛ ውጭ የዳይሬክት ጎልኪፐር ፕሌዎችን ተግባራዊ ለማድረግ እየሞከረ ነው። ለምሳሌ ትናንትና ቤንጃሚን ሸሽኮ ተቀይሮ ከገባ በኋላ ሁለተኛ ኳስን ዩናይትዶች እንዲጠቀሙ ሙከራዎችን ያደርጉ ነበር። እሱ የሚናገረው እንዲያውም ቱ ኤክስፕሎይት ደ ሰከንድ ቦል ነው የሚለው። ሁለተኛውን ኳስ በሚገባ ለመጠቀም ጥረት ያደርግ ነበር እና ይህ ሀሳብ ኦፖርቹኒቲና ባይፓሶችን ማዘጋጀት ነው። ተጫዋቾች የተሻለ በሁለተኛውና በሶስተኛው እቅድ ውስጥ እንዲገኙ ማድረግ ነው።
ጎልኪፐሮች አብዛኛውን ጊዜ በተለይ ይሄ አዲስ የመጣው ግብ ጠባቂ ሌመንስ ትልቁ የጨዋታ የጨመረው ሐሳብ ምንድነው? ቡድኑ ከመከላከል ከግብ ጠባቂው አደረጃጀት ውስጥ ኮንፊደንስ እንዲኖሩ አድርጎታል። በተለይም ደግሞ there is no way back ይል ነበር አሰልጣኝ ሩበን አሞሪም። ወደ ኋላ በሚመለሱበት ሰዓት የሚያመልጡበት የኋላ የመመለሻ ሐሳብ ችግር ነበራቸው። የሚያመልጡበት የኋላ የሐሳብ ችግር የመጣው ከግብ ጠባቂው እዛ ቦታ ላይ ከሚጫወትበት መንገድ ነው። አንደኛ ኮምፓክት ሚድፊልድ አልነበረውም፣ የተበታተነ ሚድፊልድ ነበረ። በአማካኞቹ መካከል የሚኖረው ልዩነት በጣም ሰፊ ነበረ። ትናንት አሁን ይህን ለማጥበብ ይሞክር ነበረ። 4 ጎሎች በሚቆጠሩበት ሰዓት ተመልሶ ወደ ጨዋታው እየገባ ጨዋታዎቹን የተሻለ ውጤታማ ለማድረግ ይሞክር ነበረ ቡድኑ። በእንቅስቃሴ ለምሳሌ ጎሎቹን ሲያስተናግድ ከተመለከትን ማንቸስተር ዩናይትድ ከጎሎቹ ማስተናገድ በኋላ ደግሞ ጎሎች የሚያስቆጥሩበት መንገድ ደግሞ ዩናይትዶች የቡድናቸውን እድገት ዘንድሮ በሚገባ የሚያሳይ ነው። ዩናይትድ ከዚህ በፊት ጎል ተቆጥሮበት በጎሉ መቆጠር ብቻ ጫና ውስጥ ገብቶ ጨዋታውን ለማሸነፍ የሚቸገር አይነት ቡድን ነበር። ትናንትና የተቆጠሩትን ጎሎች ብንመለከት ለምሳሌ አማድ ዲያሎ 13ኛው ደቂቃ ላይ ካስቆጠረ በኋላ ሴሜኒዮ 40ኛው ደቂቃ ላይ ጎል አስቆጥሮ ከዛ ካሲሜሮ ጎል አስቆጥሮ 2-1 በሆነ ውጤት ጨዋታው ፈርስት ሃፍ አለቀው። ሲመለሱ ያው ኢቫን ኒልሰን ያስቆጠረው ኳስ 2-2 ሆነ። ከዛ ታቬርነር 52ኛው ደቂቃ ላይ ጎል አስቆጠረ። በሁለቱ ጎሎች መካከል ያው የዚህ የ6 ደቂቃ ልዩነቶች ነበሩ። ይሄ በድሮ ማንቸስተር ዩናይትድ ቢሆን ኖሮ ይሄ ፓኒክ የመሆን ለአክሽኖቹ ያለመዘጋጀት፣ ቀጣዩን ጨዋታ ለማሸነፍ ጥረት ያለማድረግ እና እቅድ አልባ የመሆን ነገር እንመለከትበት ነበር። ይሄ ቀድሞ ዩናይትድ ቢሆን ኖሮ። ትናንትና የነበረው ዩናይትድ ግን ያን የሚመስል ዩናይትድ አይደለም የነበረው። ጎል ሲቆጠርበት ተመልሶ ወደ ጎል መንገድ ለመምጣት ጠንካራ የሆነ ፋውንዴሽን እንዳለው ማየት ይቻላል። ለምሳሌ ብሩኖ ፈርናንዴዝን ጎል አስቆጥረው 2 ደቂቃ አልቆዩም ኩኛ 4ኛውን ጎል ሲያስቆጥር እና ኦልትራፎርድ ቫይቡ የሰር አሌክስ ፈርጉሰን ሰዓት የነበረውን ኦልትራፎርድ ይመስል ነበር። ይህንን ቫይብ ነበር የሚፈልጉት ዩናይትዶች። ይህንን ቫይብ ነበር የዩናይትድ ደጋፊ በሚገባ የሚፈልገው። ስሜቱ ከመጀመሪያው የአማድ ጎል እስከ መጨረሻው የኩኛ ጎል ድረስ ዩናይትድ በጣም ሌላ ቡድን ይመስል ነበረ ትናንትና። ፖዚቲቭ የሆነው ነገር ስንወስደው ዩናይትድ በሜዳ ላይ የነበረበት አክሽን ደጋፊውን አስደስቷል። 4 ጎሎች ተቆጥሮበት 4-4 በሆነ ውጤት ተጠናቆ ጨዋታው የዩናይትድ ደጋፊ ደስተኛ ነበር ትናንትና። እንዳውም 2 ነጥብ ተወሰደብን ያለው አሰልጣኝ ሩበን አሞሪም ደጋፊው እጅግም በጣም ደስተኛ ሆኖ ነበር ከሜዳ የወጣው። ይሄን ነው እንግዲህ ትልቅ እድገት የሚለው አሰልጣኝ ሩበን አሞሪም። በእርግጥም ትልቅ እድገት ነው። አምና ከነበረው የቡድን የጨዋታ ጫና ዘንድሮ የተላቀቀ በጎል ፌሽታ የታጀበ ምሽት ቢሆንም በጎሎቹ ውስጥ ያለው ነገር ሳይሆን በተለይ በቡድን እንቅስቃሴ ላይ ያለው ነገር አሰልጣኙ ምን ያክል እንዳስደሰተው ለዩናይትድ በጣም መሰረታዊ የሚባሉ መሻሻሎች ቡድኑ እያመጣ እንዳለ፣ እነዚህ መሰረታዊ የሚባሉት መሻሻሎች ደግሞ ለቡድኑ እየጨመሩት ያለው ነገር ከፍተኛ እንደሆነ የተመለከትንበት ምሽት ነበር። ዩናይትድ በትናንትናው ጨዋታ የሜዳ አጠቃቀማቸው በጣም ጥሩ ነበር። ወደ ተጋጣሚ ሜዳ የሚገቡበት መንገድ በጣም ጥሩ ነበረ። እንዲሁም አማካኝ ክፍል ላይ የነበረውን ዶሚነንሲ የጨዋታ የእንቅስቃሴ ብልጫ መልሶ ለማግኘት ከስሊፕ አፖቹ ለመውጣት ጥረቶች የሚያደርጉበት መንገድ እጅግ በጣም አመርቂ ነበር። በእርግጥ ሞመንተሞቹ ላይ ትኩረት የማጣት ችግር ነበረባቸው ዩናይትዶች። አንዳንድ ይወጣሉ፣ ከሪትም ይወጣሉ። ያ ከሪትም በሚወጡበት ሁኔታ ውስጥ ጎሎች በአደገኛ ሁኔታ ወደ እነሱ ይመጡና ይቆጠራሉ። ስለዚህ ይሄንን ነገር ማስተካከል ነው ያለብን። ትራፓችንን እንደገና በደንብ መስራት አለብን። ወጥመዶች አብዛኛውን ጊዜ ለተጋጣሚ ቡድን አስቸጋሪ ሆነው እንዲዘጋጁ ማድረግ ከቻል፣ በእነኚህ ወጥመዶች ውስጥ ያለንን ጥንካሬ ማሳደግ ከቻል የተሻለውን ቡድን በቅርቡ
ማምጣት መፍጠር እንችላለን ነው አሰልጣኝ ሩበን አሞሪም የሚለው። በእርግጥም ማንቸስተር ዩናይትድ ትናንትና ከአራቱ ጎሎች ከተቆጠሩበት 4 ጎሎች በላይ የቡድን እንቅስቃሴው እጅግ በጣም የተሻለ የሚባል ማንቸስተር ዩናይትድን የተመለከትንበት ነበረ። በእንቅስቃሴውም በጣም ደስተኛ ነኝ ያለውም ለዚህ ነው አሰልጣኝ ሩበን አሞሪም። 8 ጎሎች የተቆጠሩበት የትናንትናውን ምሽት ጨዋታ እንዴት አያችሁት? እስኪ ሀሳብ አስተያየት ስጡበት። የዩናይትድ ደጋፊዎች ጥሩ ቀን ይውላችሁ።